ማክራት ይሄንን መዳም ቤት ሆናችሁ ወርቅ ገዝታችሁ ያስቀመጣችሁ እህቶቼ እባካችሁን ተጠንቀቁ፣ ጥንቃቄ አድርጉ ማለት ነው። ወርቅ መግዛት ለኛ ትልቁ ዘዴያችን ነበረ፣ ትልቁ ምርጡ መንገዳችንና ትልቁ የስኬቱ መንገዳችን ነበረ ብዬ ነበር ማስበው ማለት ነው። አሁን ግን በጣም አስፈሪ ነገሮች እየተሰሙ ነው ያሉት ማለት ነው። ቀንጨብ አድርጌ አንድ ቪዲዮ አስደምጫችሁ ነበረ። እንግዲህ ልጅቷ የ3000 ብር ወርቅ ነው የጠፋበት። ችግር የለውም፣ የ3000 ሪያል ወርቅ ምንም ችግር የለውም። ለሷ እኮ ትልቅ ነው። ግን እኔ አሁኑ ሰዓት የማቀው ብዙ እህቶቼ ብራቸው ሰው ጋር አማና አስቀምጠው እየተበሉ ስለሆነ፣ ብራቸው ወንድም ጋር እናት ጋር ቤተሰብ ጋር አስቀምጠው እየጠፋባቸው ስለሆነ፣ አገር ገብተው ባዶአቸውን እየቀሩ ስለሆነ ወርቅ እየገዙ እያስቀመጡ ነው። ከ1 ግራም ጀምሮ ወርቅ እየገዙ እያስቀመጡ ነው። ግዙ፣ አትግዙ ማለት አይደለም። ግን ስታስቀምጡ ወርቅ የመሰለ ነገር ገዝታችሁ የምታስቀምጡበትን መንገድ አስተካክሉ። ኦኬ፣ በተራ በርካሽ ሻንጣ ውስጥ አታስቀምጡ። በኮድ በሚከፈት በውድም ቢሆን ለምሳሌ ወርቃችሁን እስከ 3000 እስከ 4000 እስከ 10000 አውጥታችሁ መግዛታችሁ ካልቀረ ሻንጣ መግዛት አለባችሁ። ከአረቦቹ ጋር ውድ ቦታ ሄዳችሁ አንድ ትንሽዬ 20 ኪሎ የሚይዝ ሻንጣ እስከ 500 ሪያል ማውጣት መግዛት መቻል አለባችሁ። በኮድ የምትከፍቱት ወይም ደግሞ በቁልፍ የምትከፍቱት። ቁልፋችሁን ሰው በሚያውቀው ሳይሆን ሰው በማያውቀው ቦታ ማስቀመጥ፣ ሚስጥራችሁን አፍናችሁ መያዝ መቻል አለባችሁ ማለት ነው። እቺ ልጅ አሁን ወርቅ የ3000 ወርቅ ለእናቷ ለራሷ ነው የገዛችው። ይሄ ትንሽ ነው ብያችኋለሁኝ። ነገር ግን በጣም በርካታ እህቶች ለንግድ ያልተሰራ ወርቅ 20000 ብር፣ 10000 ብር፣ 15000 አውጥተው እየገዙ ይገኛሉ በአሁኑ ሰዓት። እሺ ያ ወርቅ 20000 30000 ቢጠፋስ? ኦኬ 20 30 ሺህ ከየት አመጡ ልትሉ ትችላላችሁ። ሳውዲ አረቢያ ባልተነቃበት ጊዜ 3000 የሚሰሩ እህቶች ነበሩ። አሁንም የሚሰሩ አሉ። በእርግጥ ጎበዝ ጠንካራ የሆኑ እህቶቼ አሉ። እስከ 2000 እስከ 3000 ከዛ በላይ የሚሰሩ የ10 ወር ደሞዛቸው ነው 30,000 ብር። እነዛ እህቶችስ ተሰርቀው ቢሆኑ ነው። አሁን እቺ መዳም ቤት ውስጥ ነው፣ ሌላ ሰራተኛ የለም። ግን ወርቁ ሰርቀው አውጥተውባታል ማለት ነው። ይሰርቃሉ፣ ተጠንቀቁ። አረብ አይሰርቅም ብላችሁ ደግሞ ኦንላይን የምትገዙ ከሆነ አታሳዩአቸው። ኦልሬዲ ሻንጣችሁ በሚፈተሽ ታይም ወርቅ ቢገኝ ቤት ውስጥ ችግር የለው፣ ምክንያቱም ሪሲት አላችሁ በስማችሁ። እስከ ህግ ድረስ መካሰስም ትችላላችሁ። ኦኬ። ግን እዚህ ጋር አሁን አውቀዋል፣ ሰርቀዋታል። ማን እንደሰረቃት አይታወቅም። እልክ ይዛቸዋል። ስፔሻሊ የሳውዲ መዳሞች በጣም እልክ ነው የሚይዘው። ስኬታማ እንድትሆኑ አይፈልጉም። ተመልሳችሁ ከዛ ቤት ሹትባ ያስጠላቅ ነው። ተመልሳችሁ እነሱ ጋር እንድትሰሩ እነሱ ጋር እንድትመጡ እንደዛ ነው የሚፈልጉት። ኦኬ ኢቭን ብራችሁ ስታጠራቅሙ ራሱ አይወዱም። ኦኬ ስለዚህ በጥንቃቄ ኦንላይን የምትገዙ ከሆነ ጥሩ የሆነ ሻንጣ ገዝታችሁ በሆነ ባልሆነ ነገር ጥቅል አድርጋችሁ ከሻንጣ ስር አድርጋችሁ ልብሳችሁ ምናምን ጥቅጥቅ አድርጋችሁ ማስቀመጥ መቻል አለባችሁ። ኦኬ ዝም ብላችሁ በርካሽ ሻንጣ ይሄ በ30 ብር በ40 ብር ሻንጣ ወርቃችሁን አታስቀምጡ። በጣም ከባድ ስለሆነ ማለት ነው። እና አሁን እቺ ልጅ የፈለገም ደረሰኝ ቢኖራል ምንም ማምጣት አትችልም። ህግ ጋር መድረስ አትችልም። ፖሊስ መደወል ትችላለች፣ ግን ደግሞ ያንን ላታቅ ትችላለች። ከትላንትና ወዲያ ደግሞ ሌላ ትኩሳት ልንገራችሁ። 15,000 ድህራም 2 አብረው የሚሰሩ ሰራተኞች 15,000 ድህራም ይዛባት ጠፍታለች። ልጅቷ አሁን ቲክታክ ላይ ተለጥፋ እየተፈለገች ነው፣ በየኢጃዛ ቤቱ ካገኟቸው ተብሎ ማለት ነው። በነገራችን ላይ እሷ ስለጠፋች ይሆናል እንጂ ምናልባት ልጅቷ ላትሆን ትችላለች 15,000 ብር የሰረቀችው። አሰሪዎቿ እራሳቸው ሊሆኑ ይችላሉ። ምክንያቱም ብር እንደማትልኩ የሚያውቁ ከሆነ እኔ ደርሶብኛል። አልተሰረቅኩም፣ ግን የሆነ ጊዜ ብር አስቀምጬ ኖርማሊ እዛ ቤት ፊሊፒኖች ናቸው። ፊሊፒኖች ደግሞ እንደዛ አይነት ነገር አይዳፈሩ፣ ይፈራሉ። በጣም ነው የሚፈሩት። እና ከበቴ ውስጥ ነበር ቁልፍ አለኝ፣ ግን አንዳንዴ ቁልፍ አለ፣ አንዳንዴ አልቆልፍም። እነሱ ግን በባንክ ነው የሚያስቀምጡት፣ ፊሊፒኖች ማለት ነው። በባንክ ስለሚያስቀምጡ በየወሩ ስለሚልኩ ኢቭን እነሱ ቢሰርቁት እንኳን እነሱን መክሰስ ትችላላችሁ። ግን አንዴ ከጠፋ በኋላ ባትከሱ ምንም አታመጡ።
ሀቃችሁ ሊወጣም ላይወጣም ይችላል። ካሜራ ከሌለ አንድ ሰው ማንኛውም ሰው ቢሰርቀው እንዴት ነው ፖሊስ ሊያገኘው የሚችለው? ከዛ ሴትዮ እኔ የሚሰራባት ሴትዮ ወደ 7000 ድህራም ብር አበድርኝ ብላኝ ወደ 7000 ድህራም እሷ እንግዲህ 200 ለመበደር ነው ስቆጥር አየች። ኦኬ አንቺ ግን ብር አትልቂ ምናምን ትለኛለች። እኔ ሱቅም አልሄድም። ለምን ሱቅም እንድንሄድ ትፈልጋለች። እቃ እንቁላል ምናምን የተለያዩ ነገሮች በራሳችን ብር ነበረ የምንገዛው ማለት ነው። አንቺ ግን ብር አትልቂም እንዲህ ምናምን ስትለኝ አይ እኔ እኮ በባንክ ምናምን አይደለም ምልከው መጥቶ የሚወስድ ሰው አለ ብያት ነበር። ግን እንደ አጋጣሚ ያንን ነገር ረስቼው ብር አየች፣ ብዙ ብር ማለት ነው። ወዲያውም ነው ማለት ያንን ብር እንዳየች ነው ከስራ ያስወጣችን። በጣም እኔ አሁን ውጭ ስለምሰራ ነው ከስራ ያስወጣችን። ገባችሁ አይደለ? ለዛ ነው ከስራ ያስወጣችን። ግን ኮንትራት ምናምን ብትሆኑ ምን ሊያደርጉ እንደሚችሉ እንደዚህ አይነት ምቀኛ ሰዎች አላህ ነው የሚያውቀው። ስለዚህ ለምታደርጉት ነገር ሚስጥር ይኑራችሁ። 15000 አንድ ሰው ኮንትራት ሆኖ እንዴት ነው 15000 ብር እንትን ኮንትራት ከሆናችሁ እራሳችሁ ሄዳችሁ አካውንት አስከፍቱ። ውሰዱኝ የሆነ ኢትዮጵያ ባንክ አካውንት የለኝም ስለዚህ እዚህ መክፈት አለብኝ ምናምን ብላችሁ ብዙ ነገር ችግር ተፈጥሯል ምናምን ጂኒጃን ከብላችሁ አካውንት አስከፍቱ። ብር ኮንትራት የሆናችሁ ነው የምላችሁ። ኦኬ ውጪ ሆናችሁ ደግሞ የምትሰሩ እህቶቼ ወላሂ ነው የምላችሁ በዚህ ደረጃ በእንደዚህ አይነት ሁኔታ መቼም ለውጣማ ልትሆኑ አትችሉ። ኢቃማ ያለው ሰው ጋር ወንድምሽ ጋር ቤተሰብሽ ጋር ብታስቀምጪው ብሩ ያጠፉትና ነገ ይክዱሻል፣ ነገ ይጠሉሻል፣ ነገ ጠፍቶብኛል ቆይ ተረጋጊ ምናምን ይሉሻል። እንደገና ቤተሰብ ጋር ቢቀመጥ በጣም ከባድ ነው ያለው ነገር ሁላችንም እናውቃለን። ግን እንደዛ ከሚሆን ብትያዙ ሊወሰድባችሁ ይችላል። ብሩ ብትያዙ ሊወሰድባችሁ ይችላል። እስቲ ኮምቱ እንደዚህ አይነት ነገር የደረስባችሁ እህቶቼ። ብቻ ግን አሁን ብዙ አማራጭ ያሰብኩት ምንድን ነው ወይም ደግሞ አገር ገብታችሁ በፓስፖርታችሁ ስም ሰው ጋር ሳትልኩ በፓስፖርታችሁ ስም ኢትዮጵያ መላክ፣ በፓስፖርታችሁ ስም እየላካችሁ ብሩን እዚህም ወርቅም ምንም ገዝታችሁ በብዛት ለማጌጥ ብትገዙ ችግር የለውም። ግን ሊሰረቅም ይችላል። በብዛት ደግሞ ወርቅ ላይ ብቻ ፎከስ ከምታደርጉ በፓስፖርታችሁ ስም ወደ ኢትዮጵያ ልካችሁ ሪሲታችሁን ብትይዙ ከዛ በኋላ ስትሄዱ ባንካችሁን አስተካክላችሁ ወደ ባንካችሁ ብትገለብጡ የተሻለ ነው ብዬ አስባለሁ። በጣም ነው ብቻ እኔ ምን እንደምላችሁ ራሱ አላቅም። ወላሂ ምሬን ነው የምላችሁ። እና በጣም ጥንቃቄ አድርጉ፣ ተጠንቀቁ። ይሄንን ለማለት ነው። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ቪዲዮ እይታ በጣም ቀንሷል፣ ቀዝቅዟል። ስለዚህ ላይክ አንሶታል ማለት ነው። ሁላችሁም የኔን ቪዲዮ ማየታችሁ ካልቀረ ሁላችሁም ላይክ አድርጉልኝ። ከእናንተ የሚቀንስ ነገር የለም እና ብቻ ከቻላችሁ አድርጉልኝ ነው የምላችሁ።